ሐዋርያት ሥራ ምዕራፍ 28 ከቁጥር 1 ጀምሬ 1 እስከ 6 ያለው ቃል ስፍራው በጌታ በኢየሱስ አነባለሁ። በዴና ከደረሱ በኋላ በዚያም ጊዜ ደስቲቱዋ መላጥያ እንድትባል አወቀን። አረማውያ የሚያስገርም ቸርነትን አደረጉልን። ዝናብ ስለሆነ ስለ ብርዱን እሳትን አንድዶ ሁላችሁን ተቀበል ነው። ጳውሎስ ግን ብዙ ጭራሮ አከማችቶ ወደ እሳት ሲጨመር እፉኝት ከሙቀት የተነሳ ወጥታ እጁ ነደፈችው። አረማውያን እባቧን በእጁ ተንጠልጥላ ባዩ ጊዜ እርስ በራሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህርም እንኳን በዴና ቢመጣ የእግዚአብሔር ፍርድ በሕይወቱ ይኖረው ዘንድ አልተወም አሉት። እርሱ ግን እባቢቷን ወደ እሳቱ አረገፋ፣ አንዳችም አልጎዳችም። እርሱም ሊያብጥ ወይ ወዲያው ሞቶ ሊወድቅ ነው ብሎ ሲጠባበቁ ነበረ። ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህ አምላክ ነው ብሎ ሐሳባቸው ለወጠው። በዚህ ስፍራ ላይ የምናገረው የእግዚአብሔር ቃል በጣም ውስጥ የሚነካኝ እዚህ ጋር ብቻ ሳይሆን በሐዋርያ ጳውሎስ ሕይወት ላይ የተፈጠረው በሐዋርያት ሥራ ምዕራፍ 21 ጀምራችሁ ብትመለከቱ እጅግ በጣም ከባባድ ፈተናዎች ከዚህ ጋር 4 ናቸው። በጣም ከባባድ ማለት ነው። ሐዋርያ ጳውሎስ በኢየሩሳሌም ገብቶ ወንጌል ሰብክ እነዛ አይሁዳውያን ወይም የሃይማኖት መሪዎች ይህ ሰውዬው ሃይማኖታችን ሊያጣመም ወይ ሰዎችን እኛ ከምናስተምረው አስተምሮ ወጣ ያለው አስተምሮ ያስተምራል በማለት ለማግደል አንስቶ ወደ ጫካ በወሰኑ ሰዓት መቶ አለቃ ደረሰ ይላል እግዚአብሔር ቃል። ለመግደል በወሰኑ ሰዓት አንደኛው እርምጃ ነው። ሁለተኛው እርምጃ ደግሞ ከ40 በላይ ሰዎች ተሰብስቦ ይህ ሰውዬው ካልገደለ ምን አይደለም አንበላም አንጠጣም ብሎ ማላ የገቡ ነገር ያሳያል። ሶስተኛ ደግሞ ይህ ሁሉ ሳይሳካ ሲቀር የሚያደርገው ነገር አቅቶ ወደ ኢጣሊያ በመርከብ እንዲሻገር አደረጉ። ሲሄዱ 14 ቀን ምግብ ምን አላለም አልበላም። መርከቢቷ እየሄደ ያለ በኋላ ምን አለች ሰባበረች። መርከብ በእንጨት ሳይሆን በእግዚአብሔር ኃይል እስከ ጫፍ ደረሱ። በኢየሱስ በእግዚአብሔር ኃይል ትራመዳለህ። አንድ ሰው ረግጦ አሜን ይልሃል። ከዚህ ምሽት ጀምሮ በእግዚአብሔር ኃይል ትደርሳለህ። ያመንከው እንጨት፣ ያመንከው ገንዘብ፣ ያመንከው ሰው፣ ያመንከው ነገር የትም አያደርስም። የእግዚአብሔር ኃይል ያደርሳል። በእግዚአብሔር ኃይል ትራመዳለህ። ሃሌሉያ! ኢየሱስ ጌታ ነው። እና ይሄንን አሁን ይሄ 4ኛ ፈተና ነው። እዚህ ጋር ሐዋርያ ጳውሎስ ያጋጠመ 4ኛ ፈተና ነው። የመጀመሪያ እንደነገርኩ ነው። ሁለተኛውም ከባባድ ነው። ሶስተኛው ደግሞ እጅግ በጣም ከባድ ነው። ክስ ካለፈ በኋላ በክስ ተወዳድሮ ካለፈ በኋላ ይህ ሰው እጅግ ከባድ ስለሆነ ብሎ በመርከብ ወደ ኢጣሊያ እንዲራመድ ነው። ከኢየሩሳሌም ተነስቶ ወደ ኢጣሊያ እስከምድረስ ድረስ 14 ቀን ሳይበሉ ሳይጠጡ መርከብ ላይ አሉ። መርከብ ላይ ሲኖሩ ከሱ ጋር የሚኖሩትን 270 ስንት ናቸው? 6 ሰዎች በመርከብ አሉ። ሐዋርያ ጳውሎስ እነዚህ 275 ሰዎች በፍርሃት ሲጣጠሩ ግራ ሲጋቡ ወዮ ጠፋን ሲባል ሐዋርያ ጳውሎስ በመካከላቸው ቆማችሁ ጸጥ በሉ፣ የእግዚአብሔር ማዳን ታያላችሁ፣ ከእናንተ አንዲት ነፍስ አይጠፋ። አንድ ሰው አይጠፋ ማለት ሊያጠፉ የተዘጋጁ ጠላቶች በዙሪያ ላይ ቢኖሩ እንኳን ሊያጠፉኝ አይችሉም። አሜን 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 አሜን። ሃሌሉያ ሃሌሉያ። በእግዚአብሔር የምታምን ሰው ያውጃል። በእግዚአብሔር የተደገፈ ሰው ያውጃል። ያሳድዳኛል ምን አይሉ አይደርሱ። ሃሌሉያ። ለማንካት እጅ ይዘረጋሉ ምን አይሉ እኔ ጋር አይቀርብም። ሃሌሉያ ጌታ ይመስገን። በዛ ስፍራ ላይ ካሉ በኋላ ከእናንተ አንዳች ነፍስ እንዴት አድርጎ ይናገራል? እብድ እስከሚናገር እነሱ የወጡት በምን ላይ ነው? በመርከብ ላይ ነው። መርከቧ ምን ሆናለች? ሰባብራለች። የለች መርከብ ሰባብራለች። የት እንደምትሄድ አታውቅም። መሪ የሌለው ማለት ነው። ምሳሌው ዝም ብላችሁ የሆነ ክብደት የሌለው ነገር ውሃ ላይ ሲጥል የት እንደሚሄድ ያውቃል? ፈሳሽ አለበት ዝም ብሎ ይፈሳል። ወይ ወደዚህ ዞር ይላል፣ ወይ ወደዛ ዞር ይላል። ፈሳሽ አለበት ወደ ቦታ ይሄዳል። እቺ መርከቧን የሚመራ ወይ የሚነዳ ሹፌር የለው። ሹፌር ለቆ መርከቧ ተሰባብራለች። በሱ ሰዎች አሉ። ሰዎች የመጀመሪያ ፈተና ራብ አለባቸው። ሁለተኛ መርከቧ ተሰባብራች ሜዳ አጥቶ ነው ያለው፣ ተቸግሮ ነው ያለው። ከዛ በኋላ የእግዚአብሔር ክብር እስከ ፍጻሜ ድረስ ከነሱ ጋር ስላለ ኢየሱስ ጌታ ነው። በአንተ ምክንያት አንተ ብቻ ሳይሆን ጎረቤቱ ሳይቀር ይሻገራል። በኢየሱስ ስም ይሻገራሉ። አንተ አሁን ደካማቶ ወይ ያቃተ ሰው ትመስላለህ። በአንተ ውስጥ የከበረ ዕቃ አለ። የከበረ የእግዚአብሔር ክብር አለ። በእግዚአብሔር ኃይል ካለበት ቦታ በኢየሱስ ወደ ሌላ ቦታ ትሻገራለህ። ከነሱ ጋር ካለው ካንተ ጋር ያለው ይበልጣል። እንደዚህ ባል ከነሱ ጋር ካለው ከኔ ጋር ያለው ኢየሱስ ይበልጣል። አሜን አሜን አሜን። በዚህ ምሽት አውጃለሁ፣ አረግፈህ ትቀጥላለህ። ሐዘንን አረግፈህ ትቀጥላለህ። በሽታ አረግፈህ ትቀጥላለህ። ድህነት አረግፈህ ትቀጥላለህ። ምክንያቱ የሚያስቀጥል ካንተ ጋር አለ።
እሱ የሚያስቀጥል አይበልስ ከኔ ጋር አለ። ያመጣው ሰው አይደለም፣ ያመጣው ሀፍተር፣ ያመጣው የሆነ አገልጋይ የሆነ ሰው አይደለም። ያመጣው የናዝሬቱ ኢየሱስ እሱ ዛሬም አለ፣ ነገም ያስቀጥላል። ከነገ ወዲያም አለ። ሞት ወይ ወርቃል፣ በሽታ ወርቃል። ከኔ ጋር የሚጎፋላጠሩ ጠላቶች በደምስ ዳር ያዙ፣ ዳር ያዙ፣ ዳር ያዙ፣ ዳር ያዙ። ይኸው እስከዚህ ዛሬ ቆመናል። ኢየሱስ ጌታ ነው። አሜን፣ አሜን፣ አሜን። አጠገብ ያለው ሰው አትፍራ በልሽ። አንተ የምትፈራው ስር የሌለው ገለባ ነው። ለዛ ገለባ፣ ለዛ በሽታ፣ ለዛ ድህነት አትፍራ። ካንተ ጋር ያለው ከነሱ ጋር ካለው ይበልጣል። አንተ የኔ ነህ፣ አንቺ የኔ ነሽ ብሎ ክዳን የገባ እግዚአብሔር ከማን ጋር ነው? እባክህ አትፍራ። በግልጽ ነገር ተደረፈነፍ ምን ከማን ጋር ነው? ሄይ በኢየሱስም ትጀምራለህ፣ ትጨርሳለህ። አሁን ማንኛው መከራ አረግፈህ ትቀጥላለህ። ሐዘንን አረግፈህ ትቀጥላለህ። የሞተው ነገር ሕይወት ያገኛል። በሽታ ከሕይወታቸው ይነቀላል። ድህነት ይነቀላል። ሃሌሉያ! በዚህ ምሽት አዲስ ምስራች አለ። ከላይ ለመቀበል ዝግጁ ናችሁ? ዝግጁ ሆናችሁ እጃችሁ አሳዩ። ዝግጁ ናችሁ? አዲስ ምስራች አለ። ላውጅብ ነው። ከዛሬ ጀምሮ ትላንት ያስጨነቀው፣ ትላንት ያስፈራው፣ ትላንት ተስፋ ያስቆረጠው ከዚህ ምሽት ጀምሮ አረግፈህ ትቀጥላለህ። በሽታ ድህነት አረግፈህ ትቀጥላለህ። እርግማኑ አረግፈህ ትቀጥላለህ። እግዚአብሔር ዛሬ ከሕይወት ያረግፈዋል። በሽታን ያረግፈዋል። ድህነትን ያረግፈዋል። በኢየሱስ ተረገፈ። አልታገድም፣ ከዚህ በኋላ አልታገድም በኢየሱስ ስም። አሜን፣ አሜን፣ አሜን። ተፈትቻለሁ የሚል ሰው አለ ወይ? እንደኔ ተነስቶ ይሮጣል። ኢየሱስ ጌታ ነው። እባክህ አትቆጠብ። አሜን በል። ዛሬ በአንተ ጉዳይ ጣልቃ ይገባል። ይወድቃል ብሎ አሁንም ማየትን አያቆሙ፣ አንተ ደግሞ አረግፈህ ትቀጥላለህ። ይሞታል ብሎ ማየትን አሁንም አያቆሙ፣ አንተ ግን አረግፈህ ትቀጥላለህ። በኢየሱስም አረግፈህ ትቀጥላለህ። የምናገረው ወንዴ ሳይሆን ቃል ነው። በቃል አረግፈህ ትቀጥላለህ። ኢየሱስ ከኔ ጋር ናችሁ? እርግጠኛ ናችሁ? እግዚአብሔር ማንኛው ነገር ከሕይወታችሁ የማያስፈልገው ነገር እንደ ቆሻሻ ጠርገህ ወደ አዲስ ክብር ትሻገራለህ። አራተኛው ፈተና አሁን እየሰማን ያለው እንደ ቆማችሁ እንደው ላውጅባችሁ። ከኔ ጋር ናችሁ? አራተኛው ፈተና ልብ አድርጋችሁ፣ አራተኛው ፈተና ከደረሰ እንኳን በደም ስሙልህ የእግዚአብሔር ኪዳን ያለው ሰው ሰይጣን እንዴት አድርጎ እንደሚፈታተን ልብ ማድረግ አለባችሁ። እዚህ ጋር ማለት ነው። አልፎ በዛውም እንኳን 14 ቀን ምግብ ሳይበላ ሳይጠጣ መርከብ መሪ ሳይኖር ብቻው በውሃ ላይ የተራመደ ካለፈ በኋላ እንኳን አሁንም ተከታትላ መጨረሻ ጊዜ እፉኝት ማለት ገዳይ ነው፣ መርዝ ነው። ከነገር ናችሁ? እባብ ታውቃላችሁ አይደል? እባብ እፉኝት ገዳይ ነው። የነደበ ሰው ምን ይሆናል? ይሞታል። በቃ ይሞታል። እፉኝት ከባድ በሽታ መርዝ ነው ማለት ነው። ያ እፉኝት ካለፈ በኋላ እንኳን እሱ ተቸግሮ ከብርዱ ከውሃ 14 ቀን ሙሉ በምን ነበረ? በውሃ ላይ ስለነበረ ብርዱ ላይ እንደዚህ ብሎ ሲያሞቀው ለማግደል ሆና ብሎ ጠላት የመጨረሻ እርምጃ ብሎ እባቡን ላከ፣ እፉኝቱን ላከ። እፉኝቷ ስነደፈው ይሞታል ብሎ አጠገብ ያለው ሲጠባበቁ እሱ ደግሞ ሃይ ሲያድሱ ሃይ በልስ በለበለበከ ሃይ በልስ በደረ ስልጣን የለም። ኢየሱስ ጌታ ነው። ሃሌሉያ። በደምስማ አረግቦ እንዴት እንደቀጠለ አረገፈና ከዛ በኋላ የሮሜ ሰዎቹ መልእክት፣ አንደኛ ቆሮንቶስ መልእክት፣ ሁለተኛ ቆሮንቶስ መልእክት፣ ገላትያ መልእክት፣ ኤፌሶን መልእክት 14 መልእክቶቹ መጽሐፍ ቀጠለ። ታታታታታ ሾታ ባህዲጋ ለካዳስ ካፓያ በትንሽና በትልቅ የተፈታተናችሁ ትልቅ ራእይ ትልቅ ኃይል ያለ በአንድ ቦታ ተገድባችሁ የተፈታተናችሁ ያላችሁ ሰዎች እግዚአብሔር በኃይል ያሻግራል። አረግፋችሁ እንደምትቀጠሉ መንፈስ ቅዱስ እየተናገረ ነው። አረግፋ እንደምትራመድ መንፈስ ቅዱስ እያወራ ነው። ዛሬ አረግፈህ ትቀጥላለህ።
ሮሜ አንደኛ ቆሮንቶስ ሮሜ ሰዎች አንደኛ ቆሮንቶስ ሁለተኛ ቆሮንቶስ ማለት ጀመረ ገላትያ ጀመረ ኤፌሶን ጀመረ ከነጋር ናቸው ፊልጶስ ያለ ገባ ቆላስዮስ ገባ አንደኛ ተሰሎንቄ ሁለተኛ ተሰሎንቄ አንደኛ ጢሞቴዎስ ሁለተኛ ይሄ ሁሉ ማለት ያስቀራ ሰይጣን ተነሳ ከነጋር ናቸው ይሄ ትልቅ ራእይ ለኔና ለናንተ አሁን ዛሬ ሞዴል የሆነው ለኔና እናንተ እንድንኖር ህይወት ያለው የእግዚአብሔር ቃል እንዳይጽፍ እንዲያስተምር ለማድረግ ሰይጣን